ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የአውሮፓ ቻምፒዮንስ ሊግ የብዙዎቻችንን ግምት ባፋለሰ ሁኔታ አስደናቂ ውጤት ተመዝግቦበታል። አርሰናል እንደሚያሸንፍ ብናስብ እንኳን በሰፊ የግብ ልዩነት ሪያል ማድሪድን ያሸንፋል ብለን ያሰብን ሰዎች በጣም ጥቂት ልንሆን እንችላለን። ሪያል ማድሪድን 3-0 በማሸነፍ እንግዲህ አስደናቂ ውጤት አስመዝግቧል። ሪያል ማድሪድ የመድረኩ ባለልምድ ቡድን መሆኑ ይታወቃልና በሰፊ የግብ ልዩነት በዚህ መልክ በአርሰናል ብልጫ ተወስዶበት ይሸነፋል ብሎ ይጠበቅ አልነበረም። በትናንቱ የቻምፒዮንስ ሊግ ጨዋታ አሰልጣኝ ሚካኤል አርቴታ ከጉዳት የተመለሰው ቡካዮ ሳካን፣ ማርቲን ኦዲጋርድ እና ጋብሪኤል ማርቲኔሊ በመጀመሪያው ቋሚ አስተላለፍ ተጠቅሞ ነበር ጨዋታውን የጀመረው። በፉላም ጨዋታ ጋብሪኤል ማጋሌሽ ከተጎዳ በኋላ በአስተላለፍ ላይ ለውጥ ለማድረግ ተገዶ እንደነበር ሚካኤል አርቴታ ገልጾ ነበር። በትናንቱ ጨዋታ ዴቪድ ራያን በግብ ጠባቂ ቦታ፣ ጁሊያን ቲምበርን በቀኝ ተከላካይ፣ ዊሊያም ሳሊባን ጋብሪኤል ማጋሌሽን ተክቶ ከተሰለፈው ፖላንዳዊ 25 ዓመት ወጣት ተጫዋች ጃኮብ ካዮርን ጋር በማጣመር በግራ ተከላካይ ቦታ ደግሞ ሉዊስ ኬሊን ነበር አርቴታ የተጠቀመው። አማካይ ላይ ማርቲን ኦዲጋርድ፣ ቶማስ ፓርቴን እና ዲክላን ራይዝን በመጠቀም ቡካዮ ሳካ፣ ሚካኤል ሜሪኖ እና ጋብሪኤል ማርቲኔሊን ደግሞ በማሰለፍ በ4-3-3 አስተላለፍ ነበር ወደ ሜዳ የገባው። እነዚህ ተጫዋቾች የማጥቃት ሚና ይዘው እንዲጫወቱ ነው ያደረገው። ሳካ፣ ሜሪኖ እና እንደዚሁም ደግሞ ማርቲኔሊ። ማድሪድ በአንጻሩ ቲቦት ኩርቱዋን በግብ ጠባቂነት፣ በተከላካይ ቦታ ደግሞ ፍሬድሪኮ ቫልቬርዴን፣ በቀኝ ተከላካይ ቦታ ራውል አሴንሲዮን እንደዚሁ ሩዲገርን በመሃል ተከላካይ ቦታ በማድረግ በግራ ተከላካይ ቦታ ደግሞ ዳቪድ አልባን በመጠቀም ተከላካይ ቦታ ላይ እነዚህን ተጫዋቾች አሰልፏል። አማካይ ቦታ ላይ ጁድ ቤሊንጋም፣ ኤድዋርዶ ካማቪንጋ፣ ሉካ ሞድሪች እና ሮድሪጎን በማድረግ ፊት መስመር ላይ ደግሞ ቬኒሲየስ ጁኒየር እና ኪሊያን ኢምባፔን በ4-4-2 አስተላለፍ ነበር የተጠቀመው። ካርሎ አንቸሎቲ ቡድን ቁጥራዊ መረጃዎችን ስንመለከት አርሰናል በሁሉም ረገድ ሪያል ማድሪድን በልጦ ነበር። በአጠቃላይ የኳስ ቁጥጥር አርሰናል 54 በመቶ፣ ማድሪድ 46 በመቶ በ90 ደቂቃ ውስጥ ድርሻ ነበራቸው። አርሰናል 12 የጎል ሙከራዎች አድርጎ 3 ጎል ማስቆጠር ችሏል። ከ12 የጎል ሙከራዎቹም አርሰናል 11ዱ ኢላማቸውን የጠበቁ ነበሩ። በማድሪድ በኩል ግን 9 የጎል ሙከራ ተደርጎ በ90 ደቂቃ ውስጥ 3ቱ ብቻ ናቸው ኢላማቸውን የጠበቁት። አርሰናል 489 የተሳካ ኳስ ሲቀባበል፣ ሪያል ማድሪድ ደግሞ 436 ኳሶችን ነበር መቀባበል የቻለው። እነዚህን ቁጥራዊ መረጃዎች ስንመለከት ጨዋታውን ያላየ ሰው ቢኖር እንኳን አርሰናል በሁሉም ረገድ የተሻለ እንደነበር ያሳያሉ። በመጀመሪያው አጋማሽ በኤምሬትስ በሁለቱም ቡድኖች መካከል የጎል እድሎች ተፈጥረው ነበር። ዲክላን ራይስ ከረፍት መልስ በአስደናቂ ቅጣት ምት ጎል 58ኛው ደቂቃ ላይ ጎል አስቆጠረ። ከ12 ደቂቃ በኋላ በድጋሚ በ70ኛው ደቂቃ እንደዚሁ ጎል በማስቆጠር ከ5 ደቂቃ በኋላ ደግሞ በመሃል አጥቂነት ከካይ ሃቨርትዝ መጎዳት በኋላ አርቴታ ያሰለፈው የሚገኘው ሚካኤል ሜሪኖ ጎል አስቆጥሮ በ75ኛው ደቂቃ ላይ አርሰናል የበለጠ እድሉን አስፍቷል ማለት ነው። ኤድዋርዶ ካማቪንጋ ከሪያል ማድሪድ በኩል በሁለት ቢጫ ካርድ በማየቱ በቀይ ካርድ ከሜዳ ወጥቷል። የባየር ሙኒክ እና የኢንተር ሚላን ጨዋታም እንደዚሁ በኢንተር 2-1 አሸናፊነት ተጠናቋል። ኢንተር ከረፍት በፊት በ38ኛው ደቂቃ በላውታሮ ማርቲኔዝ እና እንደዚሁም ደግሞ ከረፍት መልስ ጣሊያናዊው ዴቪድ ፍራቴዚ በ88ኛው ደቂቃ ባስቆጠሩት ሁለት ጎሎች 2-1 አሸንፏል። የሚኒክ ብቸኛ ጎል ቶማስ ሙለር በ85ኛው ደቂቃ ነበር ያስቆጠረው። ይህ የመልስ ጨዋታው በማድሪድ እና በአርሰናል በኩል የሚደረገው በሳንቲያጎ በርናቡ ይከናወናል። እንደዚሁ ደግሞ በኢንተር እና በሙኒክ መካከል የሚደረገው ደግሞ በጁሴፔ ሜዛ ከሳምንት በኋላ ይደረጋል። ቀጣይ ደግሞ የመልስ ጨዋታዎቹን ውጤት የምንመለከት ይሆናል። አርሰናል የበለጠ እድሉን አስፍቷልና ጁድ ቤሊንጋምም ከጨዋታው በኋላ በሰጠው አስተያየት በሜዳችን ይህን ውጤት ለመቀልበስ የምንችለውን ሁሉ ነገር ማድረግ አለብን ሲል ተናግሯልና አርሰናል እጅግ በጣም አመርቂ የሆነ ውጤት ይዟል። ጎል ከማስቆጠሩም ባሻገር እንደዚሁ ጎል ሳይቆጠርበት መውጣቱ በየትኛውም ሰከንድና ደቂቃ ታምር ለሚፈጥረው ሪያል ማድሪድ የበለጠ ጫና ውስጥ የሚከት ነውና በመልስ ጨዋታ እንደዚሁ የተሻለ ነገር ያሳያሉ ተብሎ ይጠበቃል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት።
በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።